ክፉን አልመኝም። ወይኔ አዶናይ፣ ወይኔ ወንድሜ። 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄ በህይወት አሁን ትልቁ የናፈቀኝ ነገር እንደሆነ ታውቃላችሁ? ሀደራ ሰፋት ምስል መነጋገሪያ ሆኗል። ከዚህ በኋላ ቲክቶክ መስራት አቆማለሁ። ዜና በቲክቶክ ማቅረብ አቆማለሁ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ ጋይስ። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁኝ ማለት ነው። ዛሬ በጣም የሚያሳዝን መረጃ ነው ይዤላችሁ የመጣሁትኝ። እንግዲህ ስለ አዶናይ በስተመጨረሻ ነግራችኋለሁኝ። እንግዲህ ወደ መጀመሪያ ቪዲዮ ላሸጋግራችሁና እኔ ተመልሼ እመጣለሁ። ሲኖትራክ ከባቡር ጋር ተጋጭቶ አደጋ ደርሷል። ዛሬ በአዲስ አበባ ሳሪተ ምህረት አካባቢ አንድ ሲኖትራክ መኪና ከባቡር ጋር ተጋጭቷል። በመዲናችን አዲስ አበባ ብዙ ጊዜ አደጋ በማድረስ የሚታወቀው ሲኖትራክ መኪና ዛሬ ደግሞ ከባቡር ጋር መጋጨቱ ብዙዎችን አስደንግጧል። አደጋው የደረሰው ሳሪተ ምህረት በዋናው የባቡር መስመር ላይ ሲሆን ሲኖ በባቡር ሀዲዱ ላይ ከባቡር ጋር ተጋጭቶ ጉዳትም አድርሷል። እስካሁን ድረስ በሰው ሕይወት ላይ የደረሰ ጉዳት መኖሩ አልተረጋገጠም። ነገር ግን ትናንትናና ዛሬ በመዲናችን አዲስ አበባ የተለያዩ የመኪና አደጋዎች እየደረሱ ነውና እባካችሁ አሽከርካሪዎች፣ በተለይ የሲኖትራክ አሽከርካሪዎች ከፍተኛ የሆነ ጥንቃቄ አድርጉ። ሁላችሁም እንደምታውቁት በኢትዮጵያውያኖች ሴቶች ላይ አሲድ ፊታቸው ላይ በማድረግ ብዙ የተለማመደ ካልቸርና ባህል ሆኗል እና እዚህ ጋር የምትመለከቱ ሰላማዊት ተፈራ ትባላለች። ይሄ 2018 ላይ በሩሜቷ በአበሻ ወንድ ፊቷ ላይ አሲድ ሰርቫይቨር ናት እና በጣም የሚገርመው ጉዳይ ዛሬ ሆዴ የሚባል ጀርመን የሚኖር ማራማዊት የምትባል ሴትን አሲድ ደፋብሻለሁ፣ አሲድ ደፍቼ ነው የምገልሽ እያለ ቪዲዮ ሰማንና በጣም የገረመኝ ነገር መራዊ ከዚህ በፊት ከጂጂኪያ ጋር ሪሌሽንሽፕ እያለ ጂጂኪያ ይደባደብ ነበር ይማታ ነበር ብላ ስትናገር ብዙ ሰው ጂጂኪያን አላመናትም። ምክንያቱም ጂጂኪያ በሶሻል ሚዲያ ላይ የምታደርገው ወይም ከዚህ በፊት ያደረገችው ነገር ሰው ተመልክቶ ግን ቪክተም እንደሆነች የሚሰማት ስታጣ እሷም ወደ ሌላ አመለካከት ገባች። ያው ሁላችሁ እንደምታውቁት ታሪኩ ወደ ማራማዊት ገብታ በፊሽሽቅም በምን ይሁን ከመራዊ ጋር ያው መራዊ ተጎድቶ ጀርባውን አሞት አሳክማመን ብላ ከሱ ጋር 1 ዓመት ያለ ሪሌሽንሺፕ ነበረች እና ዛሬ ስንሰማ ይደበድበኛል፣ በየቦታው ይደበድበኛል ቱ ፖይንት እርጉዙኝ ነግሬው ሁሉ ሆዴን እየመታ ይደበድበኝ ነበር ብላ ስትናገር በጣም ገረመኝና ያው እንደምታውቁት ሶሻል ሚዲያ ላይ የኢትዮጵያውያን ሴቶች ጉድ በአደባባይ የወንዶች መሳለቂያና የአንዳንድ ጋጠወጥ ሴቶች መነገጃ ሆኗል። በጣም የሚያሳዝነው ነገር ሴቶች የተደበደቡ ሴቶች፣ የተመቱ ሴቶች፣ ብዙ ደረጃ የደረሰባቸው ሴቶች ተለማምደውት እንደ ፍቅር ሁሉ ያዩት ጀምረዋል። ኢትዮጵያውያን ሴቶች መደብደብን፣ መመታትን፣ መሰደብን እንደ ፍቅር በሃይማኖት ተደብቀው ወይም ተንበርክከው እንደገና ስለሚለምኗቸው በቃ ወንዶች እንግዲህ እንደምታውቁት ብዙ ጊዜ ቢውዝ የሚያደርጉ ወንዶች ሰምፐተዲክ ይመስላሉ፣ ወደ ሃይማኖት ይደበቃሉ፣ መንፕሌት ያደርጋሉና ያው ሴቶቻችን የኢትዮጵያውያን ሴቶቻችን በጣም መንፕሌት የሚደረጉ ሴቶች ናቸውና ያሳዝናል። ግን በጣም አሁን እኔ እዚህ ጋር የምትመለከቷት ሰላማዊት ተፈራ በአሲድ በሩሜቷ ተደፍቶባት ሰርቫይቭ ያደረገች ናትና በአሜሪካ ሬር ነው። ኢትዮጵያ ግን ይህ የተለማመደ ልምምድ ነው። ኢቭን ጀርመን ውስጥም እንደዚህ አይነት ጉዳይ የተደረገ ኢትዮጵያውያኖች አሉና በጀርመን ሕግና በጀርመን መንግስት እንደዚህ አይነት ነገሮች በጣም ሴት ልጆችን ባስፈራራትና ሴት ልጆችን ዛቻ ማድረግ በተለይ ማራማዊት በጣም አቢዩዝ ስለተደረገች ስለደበደባ ስለመጣች አሁን እሷን መንፕሌት ለማድረግ በጭንቅላቷ ሪቨር ሳይኮሎጂ የተጫወተባት ወደ ህግ እንኳን እንዳትሄድ ሰዎችም ኢትዮጵያውያኖችም አያበረታቱም። እንደምታዩ ከሆነ ወደ ይቅርታ በቃ ይታረቁ ምን ይሉ ወንጀልን መተባበር ሰውን ወንጀል ተሰርቶ ወይም ነገ ከነገ ወዲያ ይህ ሰው ቢገላት
አስታርቃችሁ ነገ ከነገ ወዲያ ቢገላት ቢኮዝ ብዙ ጊዜ ቪክቲሞች ተመልሰው ወደ ፐርፔትሬተር ተመልሰው ይሄዳሉ እና ይሄ ስታክሆልም ሲንድሮም የሚባል ሜንታሊቲ አለ እና ይሄ ጉዳይ እንዴት ነው ልናስቆም የምንችለው? አንደኛ ሴቶች በዚህ ጉዳይ ላይ ሲሪየስ መውሰድ አለባችሁ። አንደኛ በሶሻል ሚዲያ መጣችሁ አዌርነስ መፍጠሩ መልካም ነው። ነገር ግን በምትኖርበት ሀገር ወደ ህግ መሄድና ህግ እንዲበይናችሁ ማድረግ ተገቢ ነው ብዬ አስባለሁ። ግን እስከዛሬ ድረስ አንድ ወደ ህግ ሄዶ መፍትሄ ያመጣ ሰው የለም። ምክንያቱም ኢትዮጵያውያን ካልቸሩ ባህሉ የገደለን ሰው የሚያስታርቁ ነው፣ የደፈረን ሰው የሚያስታርቁ። እኔ በዚህ አላምንም። ወንጀል ነው። ይህ በይቅርታ አምናለሁ፣ ግን በመግደል በመድፈር የወንጀል ይቅርታ አላምንም። ሰው ልጅ ሊሰዳደብ ይችላል፣ ገንዘብ ሊወስድ ይችላል። ኢቭን እኮ ኢኩቪለንት የሆኑ ወንዶች ሊደባደቡ ይችላሉ፣ ሴቶች ሊደባደቡ ይችላሉ። ያ ነገር ኢኩቪለንት ማለት በጣም ሊመጣጠኑ የሚችሉ ሰዎች ቢደባደቡ አስታርቆ ሰላም አስፈጥሮ እንትን ማድረጉ ጥሩ ነው። ግን ወንድ ልጅ ሴትን ደብድቦ ይቅርታ መባል የለበትም። እኔ በዚህ አላምንም። ቀጥታ በህግ ነው መሄድ ያለበት። ምክንያቱም ወንድ ልጅ የፈለገ ነገር ቢሆን የፈለገ ጭራቅ ሴት ብትሆን መምታትና ሴት ልጅን ጉዳት ማድረግ ተገቢ ነው ብዬ አላስብም። ስሜታችሁን ተቆጣጥራችሁ መውጣት ይቻላል። ለማንኛውም ይህን ፕሮግራም ዛሬ በቤቴ ለማውራት እሞክራለሁ እና ተሳተፉ። በጣም የሚያሳዝን ነው። በነገራችን ላይ ሁለት ነገር አሉ እዚህ ላይ እንግዲህ አንዳንድ ነገሮች በህግ እንግዲህ ግድ የሚወሰድባቸው ነገሮች አሉ። አንዳንዴ ደግሞ በይቅር ተባብሎ እንግዲህ ምህረት የሚደረግ ነገር አለ። ነገር ግን ወንጀል እስከሆነ ድረስ አንድ ነገር በህግ መጠየቅ አለበት። ይቅር ማለት ይቻላል፣ ግን ህግ ነው። ሰው በዳይ ሲሆን መከሰስ፣ መታሰር፣ መጠየቅ አለበት። ይህን ነገር እጅግ የሚያሳስብና እንግዲህ ለቀጣይም አደገኛ ስለሆነ ማለት ነው። እና እናንተ ምን ትላላችሁ ጋይስ? የሚያሳዝንና ለቀጣይ አስቡት። የዛች ሴት ህይወት ምን አይነት ህይወት ነው የሚሆነው? እንደሞተች ቁጠሩት። እና በጣም አደገኛ ነገር ነው ጋይስ። ምን ትላላችሁ እናንተ? ሀሳብ ካላችሁ እስኪ። መቼም የማይሰማ ነገር የለም። ይሄ የአርሶ አደር ማለት ያው ሰውየው ሎሚ በመትከል የሚታወቅ ሰው ነውና ለምርት ያዘጋጀውን ማለት ስንት ኮትኩቶ ደክሞ ውሃ ጠጥቶ ተንከባክቦ ያሳደገውን ሎሚ ለሽያጭ የደረሰ ሎሚ ይሄ ወሮ በላ ያው በውድቅት ሌሊት ይመስለኛል ወደ እርሻ ቦታ ገብቶ የተቀመጠ 2 ኩንታል የሚሆን ሎሚ ይሰርቀዋል እና ይሄ አርሶ አደር ይይዘዋል እጅ ከፍንጅ እና ፖሊስ ጋር ከመውሰድ ይልቅ ምንድነው ያደረገው? ይሄንን 2 ኩንታል ሎሚ እየቆረጠ እንዲበላ ነው ያደረገው። እንዲጨርስ፣ ካልጨረሰ ያው ይዟል ገጀራ ነገር ይዟል እና የዚህ ሰው መጨረሻው አደጋ ነው። እኔ በህይወት የሚተርፍ አይመስለኝም፣ ቢታሰር ይሻለዋል። የእግር ኳስ ንጉሱ ሊዮኔል ሜሲ በአርጀንቲና ምድር ምናልባትም የመጨረሻውን ጨዋታ አደረገ። ሊዮኔል ሜሲን ስታስቡ የማትረሱት ጎል አሊያም ደግሞ ጨዋታ ምን ነበር? እስኪ በኮመንት ላይ ጻፉልኝ። ሊዮኔል ሜሲ ምሽቱ ሲያነባም ተመልክተነዋል። ይህም ደግሞ ለአርጀንቲናውያን ብቻ ሳይሆን ለእግር ኳስ አፍቃሪያን በሙሉ ነበር። የእግር ኳስ ጥበብ በሰው አምሳል የተገለጠበት ሊዮኔል ሜሲ በአገሩ ደጋፊዎች ፊት የሰማያዊና ነጭ ማሊያውን ለታሪክ ጥሎ ለመሄድ የተቃረበ ይመስላል። ሜዳው ውስጥ ሲያነባ የታየበት ይህ ቅጽበት የዓመታት ድካም፣ የድል ደስታና እንዲሁም ደግሞ የስንብት ዋዜማ መድረሱ ለዓለም ያበሰረ ነበር። ካሁን በኋላ ይህንን ታላቅ ንጉስ በአርጀንቲና ምድር በይፋዊ ጨዋታ ላይ ዳግም የምናየው አይመስልም። ሊዮኔል ሜሲ ለአርጀንቲና የሰጠው ክብርና ያመጣው የዓለም ዋንጫ ወርቃማ ታሪክ ሆኖ ይኖራል። የሜሲ አፍቃሪዎች የታላችሁ? እስኪ አለን እያላችሁ ድጋፋችሁን ግለጹለት ጋይስ። መሲ እንግዲህ በእድሜም ችግር ኳስ መተውን አይቀርም፣ ይተዋል። ነገር ግን ምን ታስባላችሁ? እስኪ ሜሲ ቢያቆም እግር ኳስ ምን ትላላችሁ? በጣም አሳዛኝ ነው የሚሆነው በእርግጥ ለእግር ኳስ ማለት ነውና መሲ ወይስ ክርስቲያን ማን ትመርጣላችሁ ጋይስ? ኮሜንት ላይ እስኪ አስቀምጡልኝ።
እንግዲህ የቲክቶክ ተመልካቾቼ እዩት ልጁን እዛ ጋር ዝናብ አይነካቸውም ለምን እንደሆነ እንጃ እዩት ሁሉም ቦታ እዩ እዚህ ጋር ምንም የለም እዩት እዩት በቃ አይነካውም እሱ ጋር የሚገርም እኮ ነው አንተ ማርያምን ይገርም በስማ አይነካም በቃ እየዘነበው አይነካውም ታምራት ገለታ አሬው እየመጣ ውሃ አይነካውም በስማ ይኸው ከላይ እንደምታዩት ነው ምንም የለም ለምንድን ነው የማይነካ አስማት ነው በስማ ተወዳጇ ተዋናይትና ፕሮዲውሰር ማህደር አሰፋ ትናንት በኢንስታግራም ገጿ ላይ ያጋራችው ምስል መነጋገሪያ ሆኗል። ነገሩ እንዲህ ነው። ሰሞኑን በፊንቴክ የማጭበርበር ወንጀል ተከሰው በፖሊስ ቁጥጥር ስር ከሚገኙት ውስጥ አንዱ በኢትዮ ኤፍኤም 107.8 የማህደር አሰፋ የቅርብ የስራ ባልደረባና ባለድርሻ የሆነው ሰራዊት ፍቅሬ ይገኝበታል። እንግዲህ ፖሊስ የ12 ቀን የጊዜ ቀጠሮ በጠየቀባቸውና በተፈቀደበት ወቅት ማህደር አሰፋ እንደዚህ አይነት የፎቶ ምስል በኢንስታግራም ገጿ ላይ ማጋራቷ መነጋገሪያ ሆናለች። እናንተስ ነገሩ ትክክል ነው አይደለም ትላላችሁ? እኔ ማቀሳሰሪያ አይደለም። ጋይስ በዚህ ሳምንት እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል እንግዲህ የአርቲስት ማህደር አሰፋ ጉዳይ ነበረ። እንግዲህ ይሄንን የሆነበት ምክንያት ደግሞ በእነ ሰራዊት ፍቅሬ ጉዳይ ተነስቶ ነው እንግዲህ እንደሆነው። ይህ ደግሞ በኢንስታግራም ገጿ ላይ ያጋራችው ምስል ተከትሎ ነው ብዙ ነገር እየተባለ ያለው ማለት ነው። አንዳንዶቹ ስራ ነው ይላሉ፣ አንዳንዶቹ ደግሞ እንደ ስህተት ነው ወይ ደግሞ ተጣልተው ነበረ የሚሉም አንዳንድ ሰዎች አሉ። ይሄ ምን ያህል እውነት ነው ትላላችሁ ጋይስ? የእናንተ ሀሳብ ካላችሁ ምን ትላላችሁ? ክፋት ነው ወይስ የስራ ጉዳይ ነው? ምን ትላላችሁ ጋይስ? በህይወቴ አሁን ትልቁ የናፈቀኝ ነገር ምን እንደሆነ ታውቃላችሁ? ይሄ ነው። አያሽታ መድኃኒዓለም ይሄን ብቻ አሳካልኝ፣ ሌላው ምንም ጠይቄ እምቢ ብለኛል። ይሄን አሳካልኝሽ፣ አሜን። ሁሉ ነገር የጨለመበት ማንም ጭንቀቱን ያልተረዳለት ቢኖር የከተማ ልጅ ነው። ሊቢያ ላይ በስደት ታግተው የሚሰቃዩ አብዛኞቹ ለምንድነው የከተማ ልጆች የሆኑት? ካያችሁ አብዛኞቹ ሊቢያ ላይ የሚሰቃዩት ልጆቻቸው ታግቶባቸው የሚያለቅሱ ቤተሰቦች የከተማ ቤተሰቦች ናቸው። እባካችሁ ታግቼ ነው ብሎ ብር የሚለምኑ አብዛኞቹ ልጆች የከተማ ልጆች ናቸው። በአጠቃላይ በስደት እየተሰቃዩ ያሉ አብዛኞቹ የከተማ ልጆች ናቸው። ለምንድነው የከተማ ልጅ የበዛው? ለምንድነው አብዛኞቹ የከተማ ልጆች የሆኑት? ይሄንን ጥያቄ ለምንድነው ብዙዎቻችን ራሳችንን ማንጠይቀው? ራሳቸውን የሚያጠፉ ወጣቶች አብዛኞቹ ለምንድነው የከተማ ልጆች የሆኑት? አብዛኛው ካያችሁ በዚህ ሰዓት እንደ ወጣት ራሳቸውን እያጠፉ ያሉት የከተማ ልጆች ናቸው። የከተማን ወጣት በዚህ ልክ ተስፋ ያስቆረጠው ምንድነው? ሱስ ውስጥ እንዲዘፈቁ ያደረጋቸው ምክንያት ምንድነው? በአገራቸው ተስፋ ቆርጠው በስደት ሊቢያ ላይ የሚሰቃዩት አብዛኞቹ የከተማ ልጆች ለምንድነው የሆኑት? ሲብስባቸው ራሳቸውን እያጠፉ ያሉ ወጣቶች ለምንድነው የከተማ ልጆች የሆኑት? ከነዚህ ሁኔታዎች አንጻር የከተማን ወጣት የሚረዳ አካል መች ነው የሚመጣው? ማን ነው ጭንቀታቸው የሚረዳው? ለፍተው ተምረዋል፣ ተመርቀዋል፣ ችሎታ አላቸው፣ አቅም አላቸው፣ መቀየር ይፈልጋሉ። ነገር ግን ሀገራቸው ተስፋ ልትሰጣቸው አልቻለችም። ይህ ስቃይና ይህ ህመም የአብዛኛው የከተማ ልጅ ህመም ስለሆነ እባካችሁን የሚሰማ አካል ካለ የሚረዳቸው አካል ካለ ይህንን ቪዲዮ ላይክ፣ ሪፖስት፣ ሼር ያደረጋችሁ አድርሱላቸው። የከተማ ልጅ ሆናችሁ ሁሉ ነገር የጨለመባችሁ ተስፋ የቆረጣችሁ ወንድሞቼ አይዞን፣ ሁሉም ያልፋል። አመሰግናለሁ። ባሻው የተሰጠለፈ ቀጥሎ እንዳይከፋው አዝለላከፋው ይከፋም ይለማም ያለን ኑሮ ምን ባይቀና ውናንተ ጤና ሸራስብበት በሰጠህ ዕድሜ አይዞሆሜ የሆነ ሰው በዚች 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ። በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምፅ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማ እንቅፋት መጻፉ ይላላ
መጽሐፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ ነው። ስለዚህ አሁን እንቅፋት ይሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው የሚሄደው። ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበልህ። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች አላችሁ? እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ተበልቷል። ከስመኘው ይበልጣል እኮ ለማዳን እኮ ነው። ለምን መሰለሽ? እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? ስለዚህ አሁን ላይክ በሬ እሳሩን እያየ ጋይስ ዛሬ እንግዲህ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል ይሄንን ጉዳይ ነው። እንግዲህ አዶናይ በ6 ወር ውስጥ ወይም ሊታሰር ወይ ደግሞ በህይወት ልናጣው እንችላለን ብለው ነው እንግዲህ እየተናገሩ ያሉት። በጣም የሚያሳስብ ነገር ነው። እኔ እንግዲህ እንደነዚህ ነገሮችን አላምንም። ነገር ግን ብዙ ሰው ሲያወራበት ስለነበረ ነው ይዤላችሁ የመጣሁት ማለት ነው። እናንተ እዚህ ላይ ምን ትላላችሁ? ታማኝነት አለው ወይ እንደነዚህ አይነት ሐሳቦች ምን ትላላችሁ ጋይስ? እና እንግዲህ ይሄ እጅግ የሚያሳስብ ነገር ነው። በነገራችን ላይ አዶናይ መጠንቀቅ አለብህ እዚህ ጉዳይ ላይ ብዬ እንግዲህ የሐሳብ የራሴ ምልከታ ማቅረብ እፈልጋለሁኝ። ከዛ ቀጥሎ ደግሞ እንግዲህ ቀደም ብዬ የተናገርኩትን አዶናይ ቲክታክ አቆማለሁ ብሎ ተናግሯል ብዬ የተናገርኳችሁ መረጃ እንግዲህ እስካሁን ተጠብቁ ይሆናል። ይህንን ጉዳይ ምንድነው ለምን አነሳህ ካላችሁኝ እንግዲህ አዶናይ እንደዛ ብሎ አልተናገረም። ነገር ግን ዛሬ ኤፕሪል 1 ወይ ደግሞ ኤፕሪልስ ፉል ዴይ ነው እንግዲህ ከዚህ አንጻር ነው የተናገርኩት ማለት ነው። ዛሬ በነገራችን ላይ ለጓደኞቻችሁ፣ ለወላጆቻችሁ፣ ለሁሉም ቅርባችሁ ካለ ሰው እንግዲህ ዛሬ መዋሸት ወይ ደግሞ ቀልዳምስ መስላችሁ መጥፎ ነገር ሳይሆን እንግዲህ መልካም ነገሮችን ሰርፕራይዝ የሚያደርጉ ፕራንክ ማድረግ ትችላላችሁ። የውሸት ቀን ነው ዛሬ ኤፕሪል ፉል ዴይስ ማለት ነው። እና የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ኮሜንት ላይ አሳውቁኝ ማለት እወዳለሁ። ባይ ባይ። ሰዎች እኔ ማለት ሙሴ ሰለሞን ከዚህ በኋላ ቲክቶክ ላይ ዜና በመስራት የምታውቁኝ ማለት ነው። ከዚህ በኋላ ቲክቶክ መስራት አቆማለሁ። ዜና በቲክቶክ ማቅረብ አቆማለሁ። ምክንያቱም ያው እንደምታውቁት ከ2 ሚሊዮን በላይ ተከታይ ያለው ዋናው አካውንት ተዘግቷል። አዳዲስ አካውንቶችም ስከፍት እስካሁን ድረስ ወደ ስንት አካውንት ወደ 6 ወደ 7 አካውንት ተዘግቶብኛል። ከዋናው ጋር ወደ 8 አካባቢ ማለት ነው። እና ከዚህ በኋላ ቲክቶክ መስራት አቆማለሁ። ከዚህ በኋላ ቲክቶክ አልሰራም። ይሄ የመጨረሻ ቪዲዮ ይሆናል ማለት ነው። ይሄም አካውንት ብዙ እያደገ አይደለም። አዲስ የከፈትኩት 140 ሺህ ፎሎወር አካባቢ ነው በሁለት ሳምንቱ። እና ያው ከዚህ በኋላ ቲክቶክ አልሰራም እና ሙሴ ሰለሞን ከዚህ በኋላ ቲክቶክ መስራት አቁሟል የሚል ዜና ብትሰሙ እንዳታምኑ፣ እኔም ብነግራችሁ እንዳታምኑ። ምክንያቱም ዛሬ ኤፕሪል ፈርስት ነው፣ ኤፕሪል ፉልስ ዴይ ነው፣ የውሸታሞች ቀን ነው፣ የጅሎች ቀን ነው። ስለዚህ ዛሬ የምትሰሙትን ነገር በሙሉ እንዳታምኑ ለማለት ነው። ቱዴይ ኢዝ ኤፕሪል ዘ ፉልስ። እንግዲህ ኤፕሪል ፉልስ